ሪል ስቴት ደንበኛው የሚያስፈልገው አድቫይዘር ወይስ ሴልስ? ሰላም እንዴት ናችሁ? ዛሬ ማቀርብላችሁ ሪል ስቴት አድቫይዘር እንዲሁም ሴልሶች ክላይንትን ሲያወሩ ያለውን ኮንቨርሴሽን ነው። ሴልስ ሄሎ፣ ጤና ይስጥልን፣ አቶ መስፍን ከበደ እባላለሁ። አድቫይዘር ሄሎ፣ ሰላም እንዴት አለህ አቶ መስፍን። ሴልስ ከዋካ ሪል ስቴት ነበረ መደውልልህ አቶ መስፍን። ክላይንቱ አመሰግናለሁ ብሎ ስልኩን ይዘጋዋል ማለት ነው። አድቫይዘር ከዚህ በፊት ሪል ስቴት ማስታወቂያ አይተህ ደውለህልኝ ነበር አቶ መስፍን። ክላይንት ከማን ሪል ስቴት ነበረ? ከዋካ ሪል ስቴት። አድቫይዘር ያን ጊዜ ባንክ ኦፕሽን ያለው እንዲሁም ደግሞ ትንሽ ስኩዌር ሜትሮችን እፈልጋለሁ ብለህኝ ነበር። ስለዚህ ዛሬ ላይ ስቶክ ላይ አቬሌብል ስለሆኑ እሱን ኖቲፋይ ላድርግ ነበር መደውለው ይላል አድቫይዘሩ። ክላይንት ኦ በጣም አመሰግናለሁ አቶ ከበደ፣ ጠቅላላ ፕራይስ ስንት ነበረ ይለዋል። አድቫይዘሩም ይቅርታ አቶ መስፍን ስንት ቤድሩም ነበር የሚፈልጉት እንዲሁም ስንት ስኩዌር ሜትር ነበር የሚፈልጉት? ክላይንት ዋን ቤድሩም ነበረ። አድቫይዘር ምናልባት እስከ ስንት ነበር ኢንቨስት ለማድረግ ያቀዱት? በጀት ማለት ነው። እስከ ስንት በጀት ነበር ኢንቨስት ለማድረግ ያቀዱት? ክላይንት 10 ሚሊዮን። አድቫይዘር መልካም አቶ መስፍን የት ሎኬሽን ነበረ እንዲሁም የሚፈልጉት? መሀል አካባቢ ቢሆን ካሳንቺስ፣ ሴምሲ እንዲሁም ደግሞ አያት አካባቢና ለቡ አካባቢ ቢሆን እመርጣለሁ። ካሳንቺስ በአንተ በፈለግከው በጀት ከ10 ሚሊዮን እስከ 12 ሚሊዮን ባለ አንድ መኝታ ማግኘት ይችላሉ ብለው አድቫይዘሩ ኦልሬዲ ኮንቨርሴሽን ያደርጋል ማለት ነው። እዚህ ጋር እኔ ለማስረዳት የሞከርኩት ምን መሰላችሁ? ክላይንቱን ስናወራ የእሱን ኢንተረስት ሳንረዳ ፕሬዘንት ስናደርግ የድርጅቱን ስም የተለያዩ ቤድሩም አማራጮችን ምናምን መናገራችን ያን ያክል ክላይንቱን ኢምፕረስ አያደርገውም። የሚያደርገው ምንድን ነው? መጀመሪያውኑ የእሱን ኢንተረስት መረዳት መቻል አለብን። በጀቱ ምን ያክል እንደሆነ፣ ስንት ቤድሩም እንደሚፈልግ፣ ሎኬሽን ፕሪፈረንስ ቤት አካባቢ እንደሆነ ከተረዳን በኋላ እሱ የሚፈልገውን አይነት ፕሮዳክት ለእሱ ፕሬዘንት እናደርግለታለን ማለት ነው። ይሄን የሚመስል መረጃ እና ቲፕ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።